ኧረ እኔ ታዬ የባለፈውን ስልክ ሌባ ወሰደበት ብዬ አስቤ ነበር። አይ ወዲያውኑ የተመለሰው አቧራ ወስዶት ነው። እስቲ ቀጥሉልን። ምንድን ነበረ ናቲ? ስለ እስቲ የትምህርት ሁኔታዎትን እንዴት የተማሩ እንዴት ነበረ ከልጅነት እስከ እውቀት ያለው የትምህርት ሁኔታ በዛ አጠር አድርገን ጀምረን አንድ ሁለት ጥያቄ ብቻ እኔ የምጠይቀው አለኝ። እኔ የምጠይቀው በዚህ በሶሻል ሚዲያ ያለውን ነገር ከዛ በኋላ እንሄዳለን። ሲያጠር አድርገው። እኔ እኮ ይሄን ነገር ነው እኔ መናገር የማልችለው። የሚገርም የትምህርት መጀመሪያ ሐዲስ ኪዳን እሺ ዲማ ተማርኩ። ያው ከዋናው ልጀምር እና ዲማ ሐዲስ ኪዳን ከተማርኩ በኋላ ትንሽ ጊዜ እዛው አካባቢ ባሉ አብያተ ክርስቲያናት ቆይቼ መጽሐፈ ሊቃውንት ደግሞ እዚህ አዲስ አበባ በዓታ ታዕካ ነገሥት ገዳም ውስጥ ተማርኩ። መጽሐፈ ሊቃውንት ከተመረኩ በኋላ ትንሽ ከሊቀ ሊቃውንት ስምዐኮነ ጋር ፍኖተ ሰላም ትንሽ ጊዜ ቆየውና ያው እግረ ተማሪ ከባድ ነው። ወደ ደብረ ሊባኖስ ደግሞ መጣሁ። እዛ መጽሐፈ ሊቃውንት ለማስጀመር ጥረት አደረኩ። ያው ደግሞ አዲስ አበባ ናፈቀኝ መሰለኝ። እዛ ብዙ ሳልቆይ ወደ አዲስ አበባ መጣሁ ተመልሼ ማለት ነው። እና አሁን እንግዲህ በዚህ ሁኔታ አዲስ አበባ ውስጥ አለው። ከ2006 ዓመተ ምህረት ጀምሮ ስራ ላይ ነኝ። እስከ 2006 ዓመተ ምህረት ደግሞ ያው እንግዲህ ልዩ ልዩ ትምህርቶች ነበሩ ማለት ነው። እንደውም ሲሉ ትንሽ እንግዲህ ከሁሉ ከወሬያችን በፊት የኔታ ቀድመን የምንናገረው ትንሽ ቲክቶኩ ትንሽ እንዳዩት ያው ፍሪ ሆነን ነው የምናወራው ምናምን እና ያው እንግዲህ ልካችንም ባይሆን ልካችንም በቦታችንም ባይሆን ያው አንዳንዴ እንትኑን እንረዳው እና በዓታ ለማርያም ሲሉ እንደውም አንድ ጨዋታ ትዝ አለን። እዛ ቅዳሴ ቤት የተቀለደ ቀልድ ነው እና ሁሌ ዜማ በል ሲሉት አንዱን ልጅ አይ እንደው ቆይ ልስማ ይላል አሉ። ቆይ ላዳምጥ ይላል እና በጣም ብዙ ጊዜ ሲፈጅበት ብቻ የኔታው ምን አሉት? አይ በማዳመጥማ ቢሆን እዚህ ያለችው ኤሊ ትችል ነበር የተባለውን ይህን ቀልድ ያውቃሉ? አዎ እኔ እዛ እያለሁ አልሰማሁትም። ከወጣሁ በኋላ ነው የሰማሁ። ሁሌ በዓታ ሲባል እሱ ነው ትዝ የሚለን ማለት ነው። እዚህ ለሌላ ነገር በእርግጥ ቀልደነዋል። ቀልዱን ነው እንጂ ከቤተክርስቲያን የወጣ አንድ ሰው አለና ለእሱ ቀልደንለታል። ትምህርት ቤት እንደመሆኑ መጠን በጣም በርካታ ነገሮች ይኖራሉ። ከመምህራኑም ከተማሪዎቹም የሚነገሩ በጣም አንዳንድ ድንቅ ድንቅ ነገሮች ይኖራሉ በየትምህርት ቤቱ። ወደ ቀጣይ እስቲ አንዳንድ ነገሮች እንዲሉን በጽሁፍ ደረጃ ያስቀመጡት በመጽሐፍ ደረጃም እንደገና ወደፊትም ደግሞ እየተጻፈ ያለ መጽሐፍ ምን እንጠብቅ? እስካሁንስ ያለው በጽሁፍ ደረጃም ያለ እንደዚህ አይነት ነገሮች እንዴት ነው? እስካሁን የሆነ ወቅት ላይ አንድ ግርግር ነበረ። በሱ ምክንያት እነዚህ የማርያሞች ጉዳይ ነገረ ድነት አይደለም። አንዳንዴ ቁጥራቸው ስንት ነው ምናምን የሚለው ምንም አምስትም ቢሆኑ ሁለትም አንድ ብትሆን ችግር የለው ማርያም ላይ ሚቺ የአልዓዛር እህትና እዚህ ሉቃስ 7 ላይ ያለችዋ ማርያም ከዚህ ከፈሪሳዊ ስምዖን ቤት ሽቶ የቀባችው ሴት ብዙ ጊዜ ግራ ታጋባለች። ያው እኛን ታሳስታለች እና በእሱ ጉዳይ ላይ ትንሽ የሆነ ወቅት ላይ ያለመግባባት ነበር። ዓመተ ምሕረቱን ረሳሁት። ምናልባት 4 ዓመት 5 ዓመት በፊት በሱ ምክንያት መጋቢት ወር ላይ ይመስለኛል እንደዛ ነገር 2013 እንደዛ ነው። ብቻ እንደዛ አካባቢ እነዚህን ማርያሞች ለማጥራት በሚል ነገር ጀመርኩ። ዝም ብዬ እንዲሁ አንዳንድ ምንጮችን አየሁ። ሀገራችንም ላይ ተመሳሳይ ነገር ነው። ሁለቱ ማርያሞች እንደሚለያዩ የአልዓዛር እህት እያልን በተለምዶ ስንሰብካት ኖረን፣ ግን ሌላ ናትና ይቺ ሉቃስ 7 ላይ ያለችው ክርስቶስን 2 ጊዜ ቀብታለች ሽቱና ከእሱ አንጻር የተጻፈ ነው ባጭሩ። ወደፊት ደግሞ እንግዲህ እግዚአብሔር ቢረዳኝ ያሰብኩት አለ። ግን ያው እንግዲህ ሰነፍ ነኝ።
ብዙ ወይ ደግሞ እንትን ይባላል መሰለኝ አንዳንዴ ኔጌቲቭ ቻርጅ ሳይኖር ፖዚቲቭ ብቻውን ብርሃን አይሰጥም። እዚህ አሁን ሁላችን ቤት ያለው የሆነ እንትን ይፈልጋል መሰለኝ። አንዳንድ ሰው እንደዛ ነው መነካት እና ወይ እንግዲህ እንደዛ አይነት አጋጣሚ ይፈልጋለሁ መሰል። አይ እግዚአብሔር ያውቃል፣ እግዚአብሔር ያውቃል። በተደጋጋሚ ግን በጣም እዚህ ሶሻል ሚዲያ ላይም ደግሞ እንዲናገሩት ማለት እዚህ እኛ መሀልም መጥተው እንዲናገሩት ከምፈልጋቸው እና በጣም በብዙ ዩቲዩቦች እንግዲህ ትምህርቶት አለ በጣም በብዙ ማለት ነው እና በተለያየ በቤተክርስቲያኒቷ መድረክ ላይ ብዙ ትምህርት ሰጥተዋል። ከዛ ውስጥ በጣም የምወደው ያው ሁሉንም እወዳለሁ፣ ግን በጣም በተደጋጋሚም ደግሞ ስፔሻል ስለ ቁርባን ሲያስተምሩ ሰምተናል። ስፔሻሊ አይ ቲንክ የህይወት አቅጣጫ 2 ነው የሚል ፕሮግራም ያየው መሰለኝ። እዛ ላይ ሰው እንዴት ነው ወደ ቁርባን መምጣት ያለበት? አሁን እዚህ ውስጥ ያሉ ወጣቶች ይበዛሉ እንደሚያዩት ነው እና ነገ እንዴት ነው ወደ ኃጢአት ብገባስ የሚል አይነት አመለካከት ከወጣት አንጻር ይኖራል። እንግዲህ በብዛት እነሱ ስለሚኖሩ ወጣትም ብቻ ሳይሆን እድሜው ትልቅ የሆነ ይኖራል እና እንዴት ነው ያ ነገርስ? ምን አይነት ትምህርትን ያስተላልፉልናል? ያው እንደሰማኸው ነው ቪዲዮ ላይ ምንም ምናልባት እዚህ ውስጥ ላልሰሙት ለመናገር ካልሆነ ቁርባን ላይ ብዙ ጊዜ ሰው የሚጨነቀው ነገ ኃጢአት ልሰራ እችላለሁ የሚል ሀሳብ ነው ያለው። ከዚህ አንጻር ያው በዚህ ጉዳይ ላይ ትምህርት ይሰጥ ተብሎ የተሰጠ ትምህርት ነው እሱ ሆህተ ብርሃን ገርጂ ማርያም ማለት ነው። እና ማንም ሰው መቁረብ ይችላል ንስሐ ገብቶ። አንዳንድ ሰው ሳላገባ መቁረብ አልችልም የሚል ልማድ አለው። አንዳንዱ በልጅነት መቁረብ፣ ገጠር በተለይ እንኳን ቁርባን መክፈልት ሲከለከሉ አስታውሳለሁ በልጅነቴ እና ሁላችንም ባደግንበት አካባቢ እንደዚያ ነገር አለ። በቃ ይሄ አሁን ምንድነው ልማድ በጣም ከባድ ነው። ማሪሳቅ እንደሚለው ከሰይጣን ይልቅ ልማድህን ፍራ የሚለው በቃ ይሄ በስመ አብ ብለህ ነው እንዲሁ ዝም ብለን በማማተብ የማይለቀን ክፉ ልማድ በጣም 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 እና አሁን ይህንን ሰሞኑንም እንዲያው አንድ ቦታ ሄጄ ስለ ማህበር እንዲህ ላይ ውይይት ተነስቶ እንዲዎችን ማሰሯን ከባችሁ የምትዘምሯት ነገር ምናምን ብዬ ኧረ እናቶቻችን ማን እንዲነካ አንፈልግ የሚል አንድ ሰው ገጠመኝ። አባቶቻችን የእናቶቻችን፣ ሌሎቹ ግን በደስታም የሚቀበሉ ሰዎች አሉ። ያ የገባኝ ምንድን ነው እንዲሁ አንዳንድ በፍቅር ዝም ብለን መቼም እግዚአብሔር የጎደለንን እየሞላ ኖረናል። ግን የሆነ ቦታ ላይ ልማዳችን ደግሞ ትልቅ ጫና ፈጥሮብን ክርስትናችንን በደንብ እንዳንረዳው ካደረጉን ነገሮች አንዱ ነው። ይሄም የዛ ማሳያ ነው። ቁርባን በሕፃንነት አይቻልም፣ ስታረጅ ነው፣ ሳታገባ ወይ ሳትቆርብ ምንድነው ብቻህን ሆነ እንደዚህ ምናምን አትችልም የሚል ነገር አለው እና ያው ጽዋውን የሚያነሳሁት እንደዛው ነው። አንዳንድ እናቶች ወይ ስዕል የላቸው እንዲሁ ዝም ብለው ልክ እንደ ቁርባን አድርገው በጣም እንትን ሲሉ ታየውና እኔ አጋጣሚ ተገኝቼ አላውቅም ነበር። ይችን በጣም በደስታ የተቀበሉት አሉ። ሌላ ቦታ ግን ይችን ስደግማት ይቺ ነገር እንዲያው ብትቀርብ አሉ። ምንድነው በቃ የእናቶች አባቶች ነገር እና ይች ማሰሯን መሳም ምናምን ነገር አለ። ከማሰሮ ጋር የሚገናኝ ነገር የለም እንዲያው ብዬ ስናገር፣ ሌላ ቦታ ግን በደንብ በስነ ስርዓት በቃ ተቀብለውታል። እና እንዲህ አይነት ልማዶች አሉ። እና እዚህ አንድ ቲክቶኩንም እኔ የምወድበት ነገር እኛ ወደዚያ መድረስ በማንችልባቸው አንዳንድ ቦታዎች በቃ ይደርሳል በየቤቱ። እኛ ወደ ምሕረቱ ላይ የመጣውን ሰው ነው፣ እናንተ ደግሞ በየኪሱ ትኖራላችሁ ማለት ነው። ስለዚህ በጣም ጥሩ አጋጣሚ ነው እንዲህ አይነት ነገሮችን ለማስተማር፣ እንዲህ አይነት ነገሮችን ተደራሽ ለማድረግ ንቃተ ህሊና በቃ በደንብ መጥቷል ብዬ አስባለሁና ቁርባኑ ላይ በማንም ሰው እዚህም ውስጥ ምናልባት አዲስ ሰው ካለ ከታች አሉት በማንም ሰው መቁረብ ይችላል። ግን ንስሐ ገብቶ ነገ ኃጢአት ልሰራ እችላለሁ፣ ያው ከዚህ በፊትም እንደሚባለው ማንም ሰው ኃጢአት ላይሰራ ቆርቦ አያውቅም። መልአክም ትሆናለህ ተብሎ አይደለም። እኛ የምንቆርበው ብንወድቅ እንድንነሳ ነው። ሁለተኛ ደግሞ እግዚአብሔር እንዲጠብቀን ነው። ኃጢአት ብንሰራ ከአብ ዘንድ ጠበቃ አለን የሚለው እኮ ይሄው ነው። ኃጢአት ብንሰራ ነው የሚለው እና ኃጢአት የሰራው ጠበቃ ያስፈልገዋል። ያ ጠበቃ ደግሞ አንዱ
የጠበቃው መገለጫ በምንበላው ስጋ በምንጠጣው ደም በኩል የሚደረግልን ጥበቃ ነው። ከእግዚአብሔር ጋር የምናደርገው ህብረት አንዱ ይሄ ስለሆነ ማለት ነው። ስለዚህ ሰው ሲቆርብ ነገ ኃጢአት አቁራቢውም ቆራቢውም ነገ ሊሳሳቱ ይችላሉ፣ ነገ ሊወድቁ ይችላሉ። ግን መጽሐፍ እንዳለ ጻድቅ 7 ጊዜ ይወድቃል፣ ክርስቲያን ማለት ነው አማኝ 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። በመነሳት ነው የሚጨርሰው። ስለዚህ ይሄ ምናልባት አገላለጹን እንግዲህ ሰው ትህትና የመሰለ ትዕቢት ይባላል። እንዲህ አይነት ነገር ወይ እኔ ለቁርባን አልበቃም ወይ እኔ ምናምን ከላይ ስታየው ትህትና ይመስላል። ውስጧ ግን አደገኛ የሰይጣን ወጥመድ አለባት። ትህትና በምትመስል ነገር እንዳለ ማራቅ ማለት ነው። እና ትህትናው መልካም ነው፣ መፍራቱ ጥሩ ነው። ግን ሰው ትህትናውን ማሳየት ካለበት፣ ፍርሃቱን ማሳየት ካለበት ንስሐ ገብቶ እንደሚገባ ሆኖ መቁረብ እንጂ እኔ ኃጢአተኛ ነኝ በሚል ሰበብ ኃጢአተኛ ሆኖ መቅረት ትህትና ሆኖ አያውቅም። እንደገና ደግሞ ለማይታወቅ የእድሜ ጣሪያ የሆነ ጊዜ ብሎ መቅጠር ምንም የምናውቀው ነገር የለም። ከዚህ አንጻር ነው እንግዲህ ስለ ቁርባን የተናገርኩት ባጭሩ። እውነት በጣም ደስ ይላል። ቃል ያሰማልን። ወንድሞች በጣም እያፈጠጡብኝ ነው፣ ግን ከዚ በፊት እኔ ውስጤ ሰላም እንዲሆን አንድ ብቻ ጥያቄ ላቅርብ፣ ይቅርታና ማለት ነው። በዚህ እንግዲህ ያው እንግዲህ በትንሹም ተቆራርጦ የሚሆን እንደሚከታተሉን ያው እንደሚያዩን ነግረውናል። እና በዚህ በሶሻል ሚዲያው አገልግሎት እና በጣም ከተለያዩ ቤተ እምነቶች ከክርስትና ውጭ ያሉ አንድ ነገር ይነሳል እና እዛ ነገር ላይ የሆነ ነገር እንዲሉን ስለፈለግኩ ነው። ምን አይነት ነገር ያነሳሉ? እንደው የቲክቶኳ ኦርቶዶክስ እና የመሬቷ ኦርቶዶክስ እንደው ይለያያሉ የሚል አይነት ነገር ያነሳሉ። እንግዲህ እርስዎ ደግሞ ይኸው በቤተክርስቲያን አገልጋይ ኖት፣ መምህራችን ኖት። የሚናገሩት ነገር ሲዚ ላይ ካለ ከዛ ወደ ወንድሞች ይሄዳሉ። የቲክቶኳ ቤተክርስቲያን እንግዲህ ቲክቶክ የሚባል ቤተክርስቲያን ለጊዜው እንግዲህ አላውቅም። ቤተክርስቲያን እንደዚህ ከሆነ እንግዲህ ቴሌቪዥን ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን አለች እና የቴሌቪዥኗ ቤተክርስቲያን አይባልም። ዩቲዩብም አለ፣ የዩቲዩቧ ቤተክርስቲያን አይባልም። የኢትዮጵያ ኦርቶዶክስ ቤተክርስቲያን እንግዲህ ዩቲዩብም አለው፣ ቴሌቪዥን አለው፣ ልዩ ልዩ ሚዲያዎችን ልትጠቀም ትችላለች ቤተክርስቲያን። መጽሐፍቶች አሏት። ይሄን ሁሉ እንግዲህ ሀሳብ የሚገለጥበት ይሄ ዝም ብሎ እንዲሁ መንፈሳዊ ፖለቲካ ይመስለኛል ካልተሳሳት፣ ወይ ደግሞ ሌላ ስም ሊኖረው እንደሚችል አላውቅም። ማለቴ አንዳንድ እዚህ አካባቢ ሰይጣን ምን ይላል? እነዚህ እነ ቅዱስ ሐዋርያቱ በባህር ሲሄዱ ድንገት ክርስቶስ ታያቸው የሚለው ታሪክ ላይ እና በጣም ደነገጡ። ለምን ደነገጡ? በየብስ ያሸነፍነው ሰይጣን ደግሞ ባህር ላይ ሊያሰጥመን ይሆን ብለው ፈሩ የሚል ትርጓሜ ያለው እና አንዳንድ ጊዜ ቆሮንቶስ ላይ የተሸነፈ ሰይጣን ቃና ላይ መሄዱ አይቀርም። እዛ ዮርዳኖስ ላይ የተሸነፈ ያፈረ ሰይጣን የሆነ ቦታውን እየቀያየረ አለ አይደለም። አንዴ በምድረ በዳ፣ አንዴ በቤተ መቅደሱ ዝንቦ ላይ፣ ሌላ ጊዜ ደግሞ ወደሆነ ቦታ እንዲህ ነው። ቦታ ይቀያይራል፣ ቃል ይቀያይራል። ሰይጣን ሁሌም እንዲህ ነው። በተመሳሳይ ቦታ በተመሳሳይ ነገር ሰውን አይፈትንም። ክርስቶስ ላይ እንኳን እንግዲህ እንዴት ሲለዋውጥ እዚህ ድል ብነሳው እዛ እያለ ሲቀያይር ነው የምናየው እና የሰይጣን የተለመደ ታክቲክ ነው የሚመስለኝ በመጽሐፍ ቅዱስ የዛኛው የዚህኛው ማለት እና የቲክቶኳን ቤተክርስቲያን የሚባለው እንግዲህ ከተባለ እንኳን ጥሩ፣ በነገራችን ላይ ጥሩ ጎንም እኮ አለው። ቲክቶክ ቤተክርስቲያን ሆኗል ማለት ነው ከዳንስ አልፎ በጣም ደስ ይላል። ምናልባት ቅርብ ጊዜ ዝም ብዬ እንዲሁ ሳነብ አንድ ካህን አሉና ኪንድልን አንብብ ብለው ሰጥተውኝ አንዳንድ የውጭ መጽሐፍቶችን በስልኬ እንዳይ በዚሁ አጋጣሚ ያው ቀሲስ ሙሴ በምድር አሜሪካ አመሰግናለሁና ሳይ እንዲህ የውጮችን መጽሐፍ አዶኒቶሎጂ ቸርች የሚል አየውና በጣም ነው የገረመኝ። ውዝዋዜ ይሄ ከሴቶች ተፈጥሮ ጋር ያለ ነገር ነው። ምናልባት ቲክቶክ ላይ ጸያፍ ይሆን እንዴ? የሴት መቀመጫ የሚያመልኩ ሴቶች አሉ፣ ወንዶች ይህንን የሚያመልኩ አሉ። እና በጣም የገረመኝ ይሄ በቲክቶክ ላይ አንዳንድ ጊዜ እህቶቻችንን እንዲሁ ያልተገባው ዝዋዜ ሳይ ይሄ እምነት ገብቶ ይሆን ሳናቀው እንዲሁ
እንዲህ አይነት ነገር ደግሞ ይሄንን ስታዩት ያኛው ኃጢአት የሚሰራበት ከሆነ ያልተገባ ነገር እንግዲህ ሰዎችን ማዝናናት በራሱ ኃጢአት ነው ብዬ አልመጻደቅም። ሰው እርስ በርሱ የሆነ ነገር በጎ ነገር በመነጋገር ማህበራዊ፣ ሀገራዊ ብዙ ነገሮችን ማስተላለፍ ይችላል፣ ችግር የለውም። ነገር ግን ደግሞ በሌላ መልኩ እንዲያው ጥቅም የሌለው ነገር የሚደረግ ከሆነ ዝም ብሎ እንዲሁ ገላም በማሳየት እርቃንን በማሳየት ይሄ ዝም ብሎ እንዲሁ ማህበረሰብን፣ ሀገርን፣ ሃይማኖትን፣ ትውልድን የማይጠቅም ከሆነ ደግሞ ጥቅም የለውም። ለማንኛውም ግን እንዲሁ የኔ ጥርጣሬ ነው ይሄ ነገር ሳናውቀው ሀገራችን ገብቶ ይሁን በቲክቶክ በኩል በማህበራዊ ሚዲያ በኩል አድርጎ ላለሁ ይሄ ከሴት ተፈጥሮ ጋር ያለን ነገር ለምንድን ነው ሰው በጣም የሚያሳዝን ነገር አለው። አንዳንድ ጊዜ ቁም ነገር የበዛባቸው አንድ ጸሐፊ አለ እዚህ ቦሌ ቆሻሻ መጣያ ላይ ስትሄድ አለ፣ ምናልባት አይታችሁ ሰምታችሁት ከሆነ ጸሐፊው ወይም አንብባችሁት ከሆነ ቦሌ ገንዳ አለ እና እዚያ ገንዳ ላይ ቁም ነገር የበዛበት ጋዜጣና ዘይት የበዛበት ምግብ ተጥሎ አገኛለሁ አለ እና አንዳንድ ቁም ነገር የሚበዛባቸው ነገሮች ወደ ጎን ሆነው እንዲሁ ዝም ብሎ ተራው ነገር ብዙ አድማጭ፣ ብዙ ተከታይ፣ ብዙ ተመልካች ኖሮት ሳይ ያ ቸርች እንደው ሃይማኖት ሆኖ ባይመጣ እንኳን ተጽዕኖ አሳረፈብን ይሆን እንዲህ ይላሉ እና ይሄ ምናልባት በሌላ መልኩ ሌላው ላልሆነ ነገር የሚጠቀምበትን ነገር ቤተክርስቲያን አድርጋችሁት እንኳን ቢሆን እኔ ደስተኛ ነኝ ለማለት ነው። ግን አንዲት ቤተክርስቲያን ናት፣ የትም ይሁን የት አንዲት እንጂ እዛ የተለየ እዚህ የተለየ የሚባል ቤተክርስቲያን የለም፣ ሊኖርም አይችልም። ሰው ከመጽሐፍ ቅዱስ ከአባቶች ትምህርት ከመምህራን ቃል ከመጽሐፍት ካልወጣ በምንም ነገር እዛና እዚህ የሚባል ነገር የለም። ስለዚህ ቲክቶክ መሆኑ ሳይሆን ችግሩ የአባቶች ትምህርት አለው የቤተክርስቲያኒቱ ልሳን ነው ወይ መምህራን ምን ይላሉ ከሚለው ሀሳብ ጋር የተስማማ ቃል መናገሩ ላይ እንጂ እዚህ ቅድም እንዳልኩት አንዳንዴ ሰይጣን የተሸነፈ ሲሆን ሰዎችን ለማድከም ልብን ለማዛል የሚናገረው ቃል ሊሆን ይችላል። በዚህ መቼም አትደናግጡም ብዬ ተስፋ አድርጋለሁ። ትክክል። እሺ፣ እግዚአብሔር ያክብርልን በእውነት። እስቲ ወደ ወንድሞች ሊድ እዮባ ምናምን የኔታ እኔ አንድ ጥያቄ ሳይሆን እንደ ጥያቄ ያዙትና በደንብ ሀሳብ እንዲሰጡበት የምፈልገው ነገር ምንድን ነው፣ ያው ጊዜው መምህራኑም ቤተክርስቲያንም ዘመኑን በዋጀ መልኩ ወደ ምዕመናን መድረስ ያስፈልጋል ብዬ አስባለሁ እና ዘመኑን መዋጀት ማለት ምዕመናኑ ወዳሉበት መሄድ ነው እና አንዱ ደግሞ ምዕመናን በደንብ የሚኖሩበት አሁን ከኑሮ ውጣ ውረድም ከምንም ሶሻል ሚዲያ ላይ ነው። በተለያየ በፌስቡክም በዩቲዩብም በቲክቶክም ሶሻል ሚዲያ ላይ በደንብ ምዕመናን ይኖራሉ። ስራ እየሰሩ ምንም እያደረጉ በየትኛውም የህይወታቸው እንቅስቃሴ ውስጥ ሆነው የመስማት የማዳመጥ የመማር ቻንስ አላቸውና በዚህ ረገድ ምን መሰራት አለበት ብለው ያስባሉ? ሁለተኛው ነገር ደግሞ ቲክቶክ ከተያዘ አሁን እንዳሉትም ይሄ ዓለማዊ የሆነው ነገር አለበት። በደንብ ከተያዘ እና ከተሰራበት ደግሞ መንፈሳዊ ነገሮችም በደንብ ይኖሩበታል እና እስካሁን ከነበሩት ግምገማ ቲክቶክ ያጠፋው ጥፋት እንዳለ ሆኖ ጥቅምም አለው የለውም ሊባል አይችልም። ግን የትኛው ያመዝኑበታል? ምንስ ቢደረግ ነው ቲክቶክ የበለጠ ሊጠቅም የሚችለው ይላሉ? እሺ ከሁለተኛው ስጀምር እኔ እንግዲህ ያን ያህል ግምገማ የሰራው አይመስለኝም እና እርግጠኛ ሆኖ ከሰፊው ህዝብ አንጻር እኔ ከማየው በውስን እንትኑ ከማየው አንጻር ከዚህ በፊትም ፌስቡክ ላይ አንድ ወቅት የጻፍኩት አለና ከእሱ ሀሳብ በውስጥ በቃ ብዙዎቹ ቤተክርስቲያንን እማትለውን እንደምታስተምር አድርጎ ማጠልሸት አለ። ያ በተወሰነ ደረጃ ሲበራላቸው ሰዎች ሲደነግጡ አይቻለሁ። እንዲህ አይነት ነገሩ ቤተክርስቲያን እንደዛ እንደማትል ግን ትላለች ተብለው ቤተክርስቲያንን ሳይሰሙ ስለ ቤተክርስቲያንን ከሚጠሉ ሰዎች ሰምተው ቤተክርስቲያን ከሚጠሉ ብቻ አይደለም ከማያውቋት ሰዎችም ሰምተው የተሳሳቱ ሰዎች
ትምህርቷን ሲሰሙ የደነገጡ ደንግጠውም እንግዲህ እንደምታውቁት ይቅርታ እያሉ አንዳንዶች ወደ ቀደመ ቤታችን ብለው ሲመጡ ስታዩ እንደው ባይመጡ እንኳን ጥላቻቸውን ሲያነሱ ስናይ በዚህ አለመገረም አለመደነቅ አንችልም። ስለዚህ በዚህ በኩል ስኬታማ ነው ብዬ አስባለሁ። እንግዲህ ምናልባት በጠቅላላው ደግሞ ለመናገር ትንሽ ሁሉን መዳሰስ መቃኘት ያለብኝ ይመስለኛል እና በሰፊው ለመናገር ሞራሉ የለኝም ማለት ጥናት የሚፈልግ ከሆነ ብዬ ነው። ባየሁት ልክ ግን ለምሳሌ የማውቃቸው ሌሎችም እንደ ወንድሞች ያገለግሉ በሆነ መንገድ በጥቂቱ እንዳየሁት እኔ በጣም 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 ጠቃሚ ነው። እንዲያውም ምናልባት ሌሎቹ ትተውት እንዳይወጡ ብዬ ሁሉ ፈራለሁ። በሌላ በኩል ያሉት እነዚያኞቹ ወንድሞቻችን ብዬ ነው። በቃ ሰው የኦርቶዶክስ ተዋህዶ ቤተክርስቲያንን ትምህርት ሲሰማ እኔ እኮ በጣም አንዳንዴ በነገራችን ላይ ስናደድ አላይም እንዲህ አልጨርሳትም። ይቺ ትንሿን ሰከንድ እንኳን ለምሳሌ አንድ ወንድም ከእናንተ ጋር ከማናችሁ ጋር እንደሆነ አላውቅም ስለ ውሃ ጥምቀት ሲከራከር እየሰማው የተቆራረጠውን ያየሁት ከውሃና ከመንፈስ የሚለውን ውሃ ማለት ራሱ ወልድ ነው አለ። በትርጓሜ አያምንም፣ ግን ከሱ መጽሐፍ ሲያጣ ከትርጓሜ መጽሐፍ አምጥቶ ሊከራከር ይፈልጋል። ከኦርቶዶክስ ቤተክርስቲያን በትርጓሜ እኮ አያምንም። እንደዚህ አይነት ይሄ ባይናሪ ሎጂክ የሚጠቀሙ ሰዎችን ስታይ ደግሞ የሆነ ጊዜ ላይ የሚጠሉትን መጽሐፍ የሆነ ጊዜ ላይ ሲያንጠለጥሉት በቃ የሆነው ይሄ ቲክቶክ ይሄ ማህበራዊ ሚዲያ ቤተክርስቲያኒቱን ከገለጣት እንደው ፍቅር ኖሮ ሰላም ኖሮ ተግባብቶ ተደማምጦ መኖር ከተቻለ እኔ ሰው ከዚህም መውጣቱ አይቀርም። የኦርቶዶክስ ነው ተብሎ ሲስተሙ ከዚህም ማለት ነው። የእውነቴን ነው። በቃ ቤተክርስቲያኒቱ ሙሉ ናት። ያንን ሙላቷን በአግባቡ በልኩ ሰው እንዲረዳ እንዲሰማ አጋጣሚውን ፈጥሯል እና በዚህ በኩል ውጤታማና ስኬታማ ይመስለኛል። አንደኛው ሁለተኛው የመጀመሪያው ምን ነበር? ሊቃውንቱ ቁጭ ብለው ነው እንደኛ አይነቱ እዚህ ቲክቶክ ላይ ቁጭ ያለው እና ማለት ሊቃውንት ባሉባት ቤተክርስቲያን ውስጥ መምህራን በሰፊው ባሉባት ቤተክርስቲያን ውስጥ ቲክቶክ ላይ ከየትም ተሰባስበን ነው እንዳጋጣሚ እቹ ቤተክርስቲያን አገናኝታን ግን ያለምንም እንትን ነውና የአቅማችን የምንሞክረው የበለጠ ግን ፍሬያማ ለመሆን በደንብ በመምህራኑ በታላላቆቹ በአባቶች ቢሰራ ፍሬያማነቱ የበለጠ ይሆናል ብዬ አስባለሁና ይሄ ፍሬያማነት እንዲመጣ በቤተክርስቲያን በኩል እንዲሁም ደግሞ በመምህራን በኩል ሶሻል ሚዲያ ላይ እንዴት ቢሰራ የበለጠ ጥቅም ይኖረዋል ብዬ አስባለሁ። እሱ እንግዲህ ዘርፈ ብዙ ይመስለኛል መፍትሄው። አንደኛ እንዳልከው አንተም ተቋማዊ መልክ ቢይዝ የበለጠ ጥሩ ይሆናል። የበለጠ ያው ቅድም እንዳልከው ነው። ልክኛ መምህራኑ ወደዚህ ወደ አዲሱ አሰራር መግባት እንደሚከብደን ተቋሙም እንደዛ መሰለኝ። እንግዲህ አላቅም። ያው እንደ ተቋም በዚህ ደረጃ ለመስራት አሁን ቲክቶክ ሲባል የልጆች መጫወቻ እንደሆነ ነው የሚሳለው። ብዙ እንደዛ ነው። ማያውቁም ነገረኛ እነዚህ ሽማግሌዎች ወይም ደግሞ ትልልቅ ሰዎች የማይገኙበት ተብሎ ነው የሚታሰበው። አሁን ስዕሉ እንደዛ ነው እንዳልከው። ግን ሌሎቹ በደንብ ትውልድ ላይ እየሰሩ ነው። በደንብ ሌሎቹ ተቋማት ማለት ነው። ስለዚህ እኛ እንደ ተቋም ትንሽ ዘግይተናል። ሌላውም ላይ ቢሆን በእርግጥ ይሄ ተደራሽ ለመሆን ብዙ አይደለም ታሪካችን በራሱ ማለቴ ከአዳዲስ ነገሮች ጋር ቶሎ መሄድ በታሪካችንም ዝም ብሎ ትንሽ ፈዘዝ ያለ ነገር ነው። ሚዲያዎችን በመጠቀም ሌሎቹ በጣም ይበልጡናል፣ ይቀድሙናል። ይሄ ግልጽ ነገር ነው እና ተቋማዊ ቅርጽ ቢይዝ መልካም ነው። ምናልባት አንድ ልሳን እንዲኖረን፣ አንድ ልብ እንዲኖረን ማንም ምናልባት አንዳንድ የትርጓሜ ስልቶች አሉና እንዴት እንቀበላቸው፣ እንዴት እንተርጉማቸው፣ እንዴት እናብራራቸው፣ በዚህ ጉዳይ ላይ ምን ብለን አንድ ልብ ይኑረን፣ አንድ መልስ ይኑረን የሚለው ላይ የጋራ ሀሳብ የጋራ ቃል እንዲኖረን በመጻሕፍት ደረጃ በትርጉም በራሱ ወጥነት የለም። ምናልባት እንዲሁ በመሀል ላንሳው ባልጠየቅም እንዲሁ እኔ ላገናኘውና ለምሳሌ 1000 ዓመት በራእይ ዮሐንስ ላይ 1000 ዓመት ከየትኛውም ጉባኤ የተለያየ መልስ ነው ያለው። 1000 ዓመት ክርስቶስ መጥቶ ይነግሳል ወይስ አይነግስም? በየቦታው በትርጓሜ ይለያያል። በዚህ ጉዳይ ላይ ልዩነት ፈጠርክ ብሎ አንዱን እንደሌላ ነገር ማየት የለበትም።
ሌሎች መጽሐፍ ቅዱስ ላይ በትርጓሜ ደረጃ የማያግባቡ ከነ ልዩነታቸው ያሉ ዝም ብለው እንዲሁ ትርፍ እውቀቶች አሉ። ትርፍ እውቀቶች ማለት ይሄ ከነገረ ድህነት፣ ምስጢረ ሥላሴ፣ ቁርባን ምናምን ጥምቀት ከምንላቸው ነገሮች የተለዩ ከነሱ ጋር ግን ዝም ብለን እንደ ቅርንጫፍ አብረን የምናያቸው ሌሎች ነገሮች አሉ። በዚያ ጉዳይ ላይ ሊቃውንት እየተከራከሩባቸው ገና ያሉ ነገሮች አሉ። እንግዲህ በምድር ላይ ያለንን እስኪበራልን እስኪገለጥልን ድረስ እንዲሁ የገባንን ያህል ብቻ ነው የምንናገረው እና በዚህ ጉዳይ ላይ ግን አንድ የጋራ ሀሳብ እንዲኖረን ምን እናድርግ የሚለው ላይ እንዲያው ምናልባት አንድ ልብ እንዲኖር ከማድረግ አንጻር ተቋማዊ ቅርጽ ቢኖረው ብዬ እመኛለሁ። በሌላ መልኩ ግን መምህራኑ ወጣቶቹ በተለይ ወደዚህኛው መጥተው በደንብ ከትውልዱ ጋር ቢሰሩ ጥሩ ይመስለኛል። ግን ችግሩ ምንድን ነው? ትንሽ ኮሜንት ከሌላ ቤት ይመጣና አንተ ደግሞ ምናምን የሆነ ብቻ ነገር ስትመጣ ያው እኛ አለም ቆዳችን ስስ ነው። በአውደ ምሕረት አንቱ ተብሎ የኔታ ተብሎ መምህር ተብሎ ጉልበት ተስሞ ማስተማር የለመደ እዚህ ሲመጣ ይሄ ደግሞ ቀዥቃዣ ነው የሚል ወይ ደግሞ ሌላ ስንት ያፍል የእጅ አመል እንደሚባለው የምላስ አመል ያለበት አለ። ካልተናገረ ደስ የማይለው አመል ሲባል የእጅ ብቻ አይደለም፣ የምላስም አመል አለ። ቅዱስ ማነው ያዕቆብ እንደሚናገረው አንደበት እሳት ነው የሚለው ለዛ ነው። እሳትና ድንገተኛ አደጋ የማያጠፋው እሳት። ስለዚህ ይሄንን ነገር በመፍራት ያው አንቱ ተብሎ ባገለገለበት አውደ ምሕረት እዚህ ደግሞ ሌላ ነገር መስማቱን ትንሽ እሱም ሌላው ወደዚህኛው ነገር ያለ መምጣቱ ምክንያት ይመስለኛል። ምናልባት ግን የኔ እንግዲህ ሶስተኛው እንትኔ ሐሳቤ ምንም ይሁን ምን ቆዳና አጠንክሮ መምጣት ነው። ሐዋርያቱም ይሄው ነው። ስለ ስሜ መቼም የምትከፍሉት ዋጋ አለ ብሎ ክርስቶስ ተናግሯል። ዛሬም በክርስቶስ ክርስቲያን የሆኑ ሰዎች ስድብ አይደለም ሌላም ነገር እንድንሸከም በጸጋ እንድንቀበል ታዝዘናልና አንዳንድ ገጭ ጓ ቢኖርም ዋጋ እየከፈሉ ትውልድን ለማዳን ትውልድን ለማስተማር ዋጋ መክፈል ተገቢ ነው ብዬ አስባለሁ። ያው እንግዲህ በዚህ በኩል እኔም ትንሽ ችግር ካለባቸው ሰዎች አንዱ ነኝ እና እንግዲህ ወደፊት በዚህ መልኩ አሁን ጀምረናልና እስኪ ቀስ እያልኩ እማረውና እንዲህ እያየሁ የበለጠ ግንኙነታችን በዚህ መስመር ጥሩ ይሆናል ብዬ እገምታለሁ። ወደፊት ጥልን የኔታ እግዚአብሔር ያክብርልኝ። ያኔ ጨርሻለሁ። ይሰማል የኔ ድምፅ? እሺ፣ እንኳን ደህና መጡ መምህር። የኔ ጥያቄ አንድ ነው። እዚህ ፕላትፎርም ላይ ያው ረጅም ጊዜ 4 ዓመት ምናምን አካባቢ ሆኗል ማለት እንደዚህ ዕቅበተ እምነት መሰራት ከተጀመረ ጀምሮ እና ዕቅበተ እምነት በሚሰራበት ሰዓት ወይም ትምህርት ላይ ምናምን ክርስቲያን ሆነው የኛ ወንድሞች አንዳንድ ሰው በድሃ ልሳንም በሆነ ነገርም ሊሳሳት ይችላል እና ልክ እንደዚህ የሚሳሳቱትን ወንድሞች አንዳንድ የተለያዩ ወንድሞችም እዚህ ያለንም የምንትን የመባባል ነገር አለና በግለሰብ ደረጃ አንድ ሰውን ተነስቶ መናፍቅ ማለት ይችላል ወይስ በምንድን ነው የሚዳኘው? ያ አካል እንዲሆነ ነገር ቢሳሳት የሚዳኘው በምንድን ነው የሚለውን ነገር ትንሽ ነገር ቢሉንስ። እሺ፣ ሰው ሊሳሳት ይችላል። በነገራችን ላይ ሰው ተሳሳተ ማለት ያን ስህተት አምኖ ተቀብሎታል ማለት ደግሞ ላይሆን ይችላል። ማለት እውነት መስሎት ሊናገረው ይችላል። ሲረዳ ሲማር ደግሞ ሊተወው የሚችለው ስህተት ሰው ሊሰራ ይችላል። ሆነ ብሎ ገብቶት የሚሳሳትም ሰው ሊኖር ይችላል። ሆነ ብሎ በዓላማ እና ዳህፀ ልሳን ወይም ደግሞ የሆነ ከቤተክርስቲያን አስተምሮ ወጣ ያለ የተናገረ ሰው ሁሉ መናፍቅ ወይም ከሃዲ ሊባል የማይችለው አንደኛው ምክንያት ይሄ ነው። ሁለተኛው ደግሞ እንደዚህ ብሎ ስም ለመስጠት ቤተክርስቲያን እኛ ዝም ብሎ አባወራ የሌለው ቤት ከሆነ ማንም ሰው እየተነሳ ማለቱ የተለመደ ነው። ቤተክርስቲያን ግን ባለቤት አላት። እንዲህ ዝም ብሎ ማንም እርስ በርስ ሲደባበር እየመጣ ይሄ እንትን በጣም እንትን ነውና እኔ ራሴ እንዲህ የሚሉ ሰዎችን
ክፉ እንዳላሳዝን የሚሉ ካሉ ማለት ነው። ያው አያለሁ አንዳንዴ በመድረክ እንዲህ ማለት ነገር ግን ትንሽ ችኩልነት አለ። አንዳንዴ ከስራ ስርዓት ይበልጣል ይላሉ ሊቃውንት። ጠፋ ብለን የምናርመውን ነገር በተሳሳተ መንገድ ማረም በራሱ ሌላ ስህተት ነው እና አንዳንድ ጊዜ የቤተ ክርስቲያን ፍቅራችን ለእኛ እንደ ኦዛ ይሆንብኛል። እንደ ኦዛ ማለት ያው እንደምታውቁት ታቦተ ጽዮን በሰረገላ ሆና ስትመጣ በሬዎቹ ዘለሉ። ካህናቱ ከበሬዎቹ ጋር ተሯርጠው ሰረገላውን መንካትና ከውድቀት ማዳን አልቻሉም። አንድ ጎልማሳ ተነሳ፣ እንዴት የጌታ ታቦት መሬት ላይ ትወድቃለች ብሎ ሮጠ። ሄደና ታቦተ ጽዮን እንዳትወድቅ አደረገ። እንግዲህ አሁን እንደ ህዝብ ስታስቡት ታቦተ ጽዮን ወድቃ አቧራ ላይ መሬት ላይ ከምትወድቅ የእግዚአብሔር የቃል ኪዳኑ ታቦት ከምትወድቅ እሱ ወድቆ ታቦተ ጽዮንን ማዳን እንዳትወድቅ ማድረግ በቃ የሆነ ለታቦት የተከፈለ ዋጋ ለእግዚአብሔር የተከፈለ ዋጋ ጉልበት ነው የሚመስለው ታቦተ ጽዮን እንዳትወድቅ ማድረግ። ነገር ግን ቅድም ያልኩት ከስራ ስርዓት ይበልጣል ያልኩት ይሄ ነው። በጎ ነገር ይመስላል። ድካሙ ጥሩ ነው፣ ፍቅሩ ጥሩ ነው። ፍቅሩን የገለጠበት መንገድ ስህተት ነው። ስለዚህ ኦዛ የሆነውን ታውቃላችሁ። እጁ ተቆረጠ። መቆረጥ ብቻ አይደለም ሞተ። ስፍራውም እስከዛሬ ድረስ የኦዛ ስብራት ተባለ ነው የሚለው። ኦዛ ምንድን ነው ያጠፋው? በጣም እኮ የሚገርም ነው። አንዳንድ ጊዜ ፍቅራችንን የምንገልጥበት መንገድ ቤተክርስቲያንን እንወዳለን ብለን ለቤተክርስቲያን ተቆርቋሪነታችንን ለመግለጥ ይሄ የጠበኝነት ይሄ በጣም 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 ሌሎችን በሚገፋ በሚያሳድድ መልኩ በሚያርቅ መልኩ ሲሆን ደግሞ እንደው እግዚአብሔርስ ይወደዋል ብሎ ደግሞ ማሰብ ነው። እስከ መጨረሻው ድረስ የሰዎችን ትዕግስት ማየት ምናልባት እንደው ሳቱ የምንላቸው ሰዎች እንኳን ሲመጡ ነገሮችን ደጋግሞ በማስረዳት የሚሆን ነገር ነው እንጂ አንደኛ በራሳችን መንገድ ነቅፈን በራሳችን መንገድ ደግሞ ከነቀፍን በኋላ እንደው ፖሊስም ጠበቃም ዳኛም ይሄ በጣም አደገኛ ነገር ነው። ከዛ ምስክርም ሆኖ እንግዲህ ደግሞ የሆነ አራት ነገር ባንዲ በጣም ከባድ ነው እና ቤተክርስቲያኒቱ ከስራ ስርዓት ይበልጣል ስትል ወይም ሊቃውንት ይሄን ሲሉ እንደው ጠፋ ብለን ወይም ደግሞ የሆነ ነገር ስህተት ተሰራ ብለን ስናስብ ያንን ስህተት የምናስተካክልበት መንገድ የኦዛ መንገድ እንዳይሆን ሊነካ የሚገባው አካል ስልጣን ያለው አካል ነው አንድን ነገር ማድረግ ያለበትና እዛ ላይ ትንሽ ከፍቅር ጋር ከአክብሮት ጋር ከፍርሃት ጋር ቢሆን ጥሩ ነው ብዬ አስባለሁ። ይህንን ነው የምለውና እንግዲህ አጭሩ ነገር ይሄ ነው። አንዳንድ ጊዜ ግን ያው እንግዲህ ቅድም እንዳልኩት ነው ፍቅር አንዳንዴ ለቤተ ክርስቲያን የቀና ሲመስል ልክ እንደ ሳውል ሰዎች ወይም ደግሞ ልክ እንደ ኦዛ ወይም ደግሞ በቤተ ክርስቲያናችን ታሪክ ልክ የዮሴፍ ልጅ ዮሳ ታስታውሱታላችሁ። ዮሳ የዮሴፍ ልጅ እመቤታችን ስደት በወጣችበት ጊዜ የሚል ታሪክ አለ እና ድንግል ማርያም፣ ሰሎሜ፣ ዮሴፍ ተቀምጠው ሳለ ደህና ዋላችሁ ደህና አደራችሁ ሳይል ዮሳ ኧረ የሄሮድስ ወታደሮች እየመጡ ነው፣ ይሄን ልጅ ሊገሉት ነው፣ እባካችሁ ይሄን ሕፃን እንዳታስገድሉት ቶሎ ሩጡ ሲል ደህና ዋላችሁ ደህና አደራችሁ ባለማለቱ ምክንያት በጽጌ ወቅት ታስታውሱታላችሁ። ዮሳ ወልደ ዮሴፍ ምን ተገብረ ኃጢአተ፣ ይሄ የዮሴፍ ልጅ ዮሳ ምን ኃጢአት አደረገ? በእንተ ዘአምጻ ዜና ዘያደነግዘኪ ግብተ፣ ምንም ኃጢአት አልሰራም። ድንገት ደህና ዋልሽ የሚል ቃል ደህና አደራችሁ ደህና ዋላችሁ የሚል ቃል ባለመናገሩ ምክንያት እና አንቺን ስላስደነገጠች ነው እንጂ እና ተቀስፎ እዚያው ነው የሞተው ዮሳ። በቤተክርስቲያን ታሪክ እንግዲህ ዮሳ ለምን ሞተ የሚለውን ስናየው በቃ ዮሳ ለድንግል ማርያም ፍቅር ብሎ ነው፣ ለልጇ ፍቅር ብሎ ነው። ለካ እናቱንም ስንወዳት ስርዓት ባለው መንገድ ነው። ስርዓት በሌለው መንገድ ድንግል ማርያምን መውደድ አያጸድቅም። ከዚህ በፊት ያው እንደምታውቁት በጣም እንወዳታለን ብለው ያመለኳትን ቤተክርስቲያን አውግዛለች አይደለም። አንዳንድ ጊዜ እንግዲህ በዛ ቤት ያሉ ሰዎች የሚያሳዝኑኝ ድንግል ማርያምን ማምለክ ያወገዘች ቤተክርስቲያንን ነው ድንግል ማርያምን ታመልካለች ብለው መልሰው እኛኑ የሚከሱት። የማርያምን አምልኮ ያወገዘች ቤተክርስቲያን ናት ግን ያለችን እንደምታውቁት። ይህን ታሪክ እንኳን ባለማወቅ ሰዎቹ መላእክት ታመልካላችሁ ምን ሲሉ ይህን ቤት በዚሁ አጋጣሚ ደግሜ ለመግለጥ የምወደውም እንደዚህ አይነት አምልኮ እንደሌለ በደንብ ለሌሎቹ ማስረዳት። አውቀው የሚያጠፉት ያውቀው ነው፣ ምንም ማድረግ አንችልም። ሌሎቹ ግን ለካ ውሸት ነው እንዲህ ብለው እንዲበራላቸው ምክንያት ሆኗል። እና
እመቤታችንን ፍቅሩን የገለጠበት መንገድ ዮሳይ ተሳሳተ ሆነ። ስለዚህ ተቀሰፈ። ለቤተ ክርስቲያን ያለን ፍቅር፣ ለሃይማኖታችን ያለን ፍቅር በስርዓት ካልሆነ ነገም ዋጋ ያስከፍለናል እና ፍቅራችንን ስርዓት ባለው መንገድ እንግለጥ፣ እኛ ማንን እንበል ለማለት ነው። ያሰማልን። ቀጥሉ ወንድሞች። ቃሉት ያሰማልን። የኔታዬ እንግዲህ የኔ ጥያቄን ከማስከተሌ በፊት እንደሚታወቀው መሬት ላይ ያለችዋና ቲክቶክ ላይ ያለችዋ ቤተክርስቲያን ብለው ለመለየት ከሚመጡበት ውስጥ አንዱ መንገድ ምንድን ነው? እዚህ ቲክቶክ ላይ እንግዲህ በጣም የሚገርም የሆነ ሽንፈት ተደርሶባቸዋል። ምክንያቱም በአንድም በሌላም ቤተክርስቲያን ውስጥ አገልጋይ ነን ብለው እንቀድስ ነበረ፣ እንደዚህ እናደርግ ነበረ እያሉ እየተናገሩ የቤተክርስቲያናቷን ገድላትን ድርሳናትን እያወጡ የሚለውንም የማይለውንም ትርጉም በራሳቸውም መጽሐፉም ደግሞ የገባው አገባቡ አውዱም በሌላ መልኩ የሆነ እያጣመሙ ለሰው ቤተክርስቲያን ማለት እንዲህ ነች እያሉ እያጣመሙ ያስረዳሉ። ይህን ይመለከቱና ሰዎች ወደ ቤተክርስቲያን እንዳይመጡና ለቤተክርስቲያን ጥላቻ እንዲኖርባቸው ያደርጉ ነበረ። አሁን ግን በተቃራኒው ወንጌል አታውቅም የምትባለው ቤተክርስቲያን እንዲህ እያሉ የሚያሟት ሲታይ መሬት ላይ ሲታይ እዚህ ቲክቶክ ላይ የሚገራረም ሽንፈት ደረሰባቸው። ጭራሽ ወንጌሉን የማያውቁት ሆኖ የመጡት እነሱ ናቸው። አንዱን መጽሐፍ ቅዱስ ያኑ መጽሐፍ ቅዱስ ብቻ ብለው 40 ምናምን ሺህ በላይ የሆነ ዲኖሚኔሽን እስኪኖራቸው ድረስ በአንዱ መጽሐፍ ቅዱስ ስክሪፕቸር አሉን ብለው ብዙ አይነት ትርጉም ብዙ አይነት እምነት ለከ የተለያዩ ቤተክርስቲያን ለማጥቃት ግን አንድ የሆኑ ህብረት እንደሆኑ ተረዱ። አሁን ብዙዎች ጥያቄ መጣባቸው ማለት ነው። እንደዛማ ከሆነ ቤተክርስቲያን እንዲማ ከሆነች አናቃትም ነበር ማለት ነው ሲሉ ምን ማድረግ ጀመሩ ማለት ነው። አይ መሬት ላይ ያለችዋ ቤተክርስቲያን ሌላ ነች አሉ። እዚህ ጋር ያሉት እያጨበረበሩ ነው። ምክንያቱም መሬት ላይ ያለችዋን ሄደው ለማየት ምን ያስፈልጋል? ቤተክርስቲያን ሄደው ቀርበው ማወቅ። ወደ ቤተክርስቲያን ደግሞ እንዳይመጡና እንዳይቀርቡ ደግሞ ምን ብለዋቸዋል? ጣዖት አምላኪ ነች፣ እንደዚህ አድራጊ ነች፣ እንዳይቀርቧት አድርገዋል መሬት ላይ ያለችዋን። ስለዚህ በአንድም ሆነ በሌላ መንገድ ግን የቤተክርስቲያን አስተምሮ በምን አወቁ? ቲክቶክ ላይ። አሁን የኔ ጥያቄ አንድ ነው። ብዙ ጊዜ ተብሏልም ተነግሯልም ሊሆን ይችላል። አሁን ገድላት ድርሳናት የሃይማኖት መከራከሪያ ናቸው። ገድላት ድርሳናትንስ ቤተክርስቲያን እንዴት ነው የምታያቸው? የኔ ታየ ይሄ ነው የኔ ጥያቄ። በጣም ይቅርታ ኔትወርኬ ከተቆራረጠ ግን እሺ እናቱዬ ምናልባት አሁን እየጠነከረ መጣ። እንግዲህ ሲኖዶሱ ጥሩ ነው። አሁን ገድላት ድርሳናት በቤተ ክርስቲያናችን ውስጥ የታምራት መጻሕፍት በግንድ ላይ የበቀሉ ቅርንጫፎች ናቸው። ምንም አንድና ሁለት የለውም። ግን ከዚህ በፊትም በሌላ ቦታ እንዳልኩት እኔ አሁን እነዚህ ገድላትና ድርሳናትን ሰዎቹ ሳይቀበሏቸው መከራከሪያ ማድረጋቸው ለእኔ ምንም ትርጉም አይሰጠኝም። ለምሳሌ ደግሜ ምሳሌውን ብናገር ፀሐይ በምስራቅ ነው የምትወጣ በምዕራብ ብሎ መከራከር የሚፈልግ ሰው ካለ መብቱ ነው። ግን መጀመሪያ ፀሐይ መኖሯን ማመን አለበት። ፀሐይ አለች ብሎ የማያምን ሰው መጀመሪያ በሌለች ፀሐይ ላይ እንዴት ነው ምስራቅ ምዕራብ ብሎ መከራከር የሚቻለው? መጀመሪያ መኖራ ህልውናቸውን ማመን አለበት። ህልውናቸውን ገድላት፣ ድርሳናት፣ ታምራት መጻሕፍት እነዚህ በመኖራቸው ከታመነ ሊኖሩ ይገባል ብሎ ከታመነ በኋላ በይዘታቸው ላይ መነጋገር እንችላለን። ችግር የለውም። ይቅርና ገድላት፣ ድርሳናት ወይም ታምራት መጻሕፍት በመጽሐፍ ቅዱስ ላይ እኮ ከቃል አንጻር ከብዙ ቋንቋዎች ከብዙ ጊዜ ከብዙ ልሳኖች የመጣ እንደመሆኑ መጠን ወይም ደግሞ ከተለያዩ ልሳኖች የመጣ እንደመሆኑ መጠን በዚያ ላይ እንኳን እይታዎች ሁሌም አይቆሙም። በብዙ መንገድ ይሄኛው ይሄ ቢሆን ግሪኩ እንደዚህ ቢሆን ይሄኛው እንደዚህ ቢባል አቻ የሆነ ቃል ሁሌም ሊሻሻልበት ይችላል። ይህን ማለት ምን ማለት ነው? በገድላትና በድርሳናትም ላይ እንዲሁ ዝም ብሎ ጥላቻ ብቻ ይዞ የአምልኮ መጻሕፍት ናቸው ወይም ደግሞ ምንድነው እንደ መጽሐፍ ቅዱስ ናቸው መጽሐፍ ቅዱስን የሚተኩ ናቸው ብሎ ዝም ብሎ አሉባልታ ከማውራት ምንድነው ቤተክርስቲያኒቱ በገድልና በታምራት መጻሕፍት ላይ ምን ትላለች የሚለውን ማወቅ መረዳት ይቀድማል። አሁን ግን በማያምኑት ነገር ላይ ነው ክርክር የሚያቀርቡትና እሱ የመጀመሪያው የሚያበላሸው በማያምኑት ነገር ላይ
መከራከሩ ነው። እና እኔ ቤተክርስቲያኒቱ አንደኛ በትምህርት ደረጃ እንኳን አትሰጣቸውም። ገድል የሚማር የለም ታውቃላችሁ። ዜማ የሚማር አለ፣ ቅዳሴ የሚማር አለ፣ ቅኔ የሚማር አለ፣ አቋቋም የሚማር መጽሐፍ የሚማር ብሉይ ኪዳን፣ አዲስ ኪዳን፣ መነኮሳት አራቱን ጉባኤያት የሚማር ብሉዩን፣ አዲሱን፣ ሊቁን፣ መነኮሳቱን የሚማር ገድል የሚባል ትምህርት ግን የለም እኮ በየትም ቤተክርስቲያን የለም። ይሄ በየትኛውም ጉባኤ ማለት ነው። ይሄ ከሆነ ምንድን ነው ታዲያ ድርሳናትና ታምራት ምንድን ናቸው ያል እንደሆነ ለመደበኛው ትምህርቶቻችን ማጣቀሻ የሚሆኑ ታሪክ ማወቂያ የሚሆኑ በእግረ መንገድ ታሪክ ስለሚናገሩ እንደገና ደግሞ ያው ሁሌ እንደሚባለው እዚያ መደበኛው ትምህርት ላይ መጽሐፍ ቅዱሱ ላይ ያነበብነውን የሥራ መጽሐፍ በሕይወት የኖሩ ናቸው። ለምሳሌ ሁልጊዜ የምጠቅሰውን ብጠቀም አሁንም ማቴዎስ 17 ላይ መድኃኒታችን ኢየሱስ ክርስቶስ ተራራ ታነሳላችሁ ብሎ ለሐዋርያት ስልጣን ሰጥቷል። በመደበኛው መጽሐፍ ቅዱስ ታሪካችን ላይ የትኛውም ሐዋርያ ተራራ ሲያነሳ አላየነውም። በሌላ መጽሐፍ በ10ኛው መቶ ክፍለ ዘመን መጨረሻ ላይ ግን ጫማ ሰፊው ስምዖን መጣ። ያው ዛሬ እንደምታውቁት ግብፅ ላይ ጠባሳው የሚታየው ደብረ ሞካታም ላይ ያለው ቤተክርስቲያን እንዲሰራ ምክንያት የሆነው በ11ኛው መቶ ክፍለ ዘመን መግቢያ ላይ መጣና ይህን አደረገው። ስለዚህ መጽሐፍ ቅዱስን የተረጎሙ ቅዱሳን ታሪካቸውን የተጻፈበት ገድል ተአምር፣ ሌላ ምንም ነገር አይደለም። ስለዚህ ገድላትን ግን እንደ መጽሐፍ ቅዱስ ናቸው ወይም ደግሞ የመጽሐፍ ቅዱስ እንደ ብሉይ ኪዳን እንደ ሐዲስ ኪዳን ሆነው እንዲሆናሉ እንዲያይሆናሉ የሚል ነገር የለም። ሁለተኛ ደግሞ ቅድም እንዳልኩት እንደው ምንም ስህተት የለባቸውም አትልም ብላ አታውቅም እንዴ? በጣም እኮ ነውር ነው። አታውቅም። እኛም አሁን ስብሰባው ላይ ያነሳ ነው በጣም ደስ የሚለው እንዲሁም ምናልባት እንዲሁ ልዩነት ይኖሩ ይሆን ብዬ ፈርቼ ነበር። የሚገርማችሁ ብዙ ቀን አልገባው፣ 3ቱን ቀን አልገባው፣ አንዱን ቀን እንደምንም ገባው። በግል ምክንያት ነው ያልገባሁትና አንዱን ቀን ግን ያው እንደምንም አጣብቤ ገብቼ ነበረ። ደስ የሚል ርዕስ ላይ ነው የደረስኩት። ገድላት፣ ድርሳናት፣ አዋልድ መጻሕፍት በአጠቃላይ በዚህ ላይ የሚወያየው ግሩፕ ላይ ነበርኩ እና እኔ ምናልባት እንዲያው ልዩነት ይፈጠር ይሆን ብዬ አስቤ ነበር። ሁሉም ሊቃውንት በአንድ ቃል ያጸደቁት በየጉባኤ ቤቱ ስንነጋገር ይኖርበት ነው። እንዲህ አይነት ችግር እንዲህ አይነት ነገሮች የቃላት የምን ዝንፈቶች ይኖራሉ። እነዚያን ዝንፈቶች ማስተካከል የቤተክርስቲያኒቱ የሊቃውንቱ ግዴታ ነው ተብሎ ተስማምበት ነው እንጂ መጽሐፍ ቅዱስን ይተካሉ ራሳቸው እንደ መጽሐፍ ቅዱስ ይሆናሉ የሚል ቤተክርስቲያኒቷን እንደዚህ አይነት አስተምሮ የላትም። ቅድም እንዳልኩት ምንም እንደው ችግር የለባቸውም የሚልም ትምህርት የለም፣ ሀሳብም የለም። በአንድ ድምፅ ሊስተካከሉ የሚገባቸው ተስተካክለው ይታተሙ። ይሄ ዝም ብሎ በየቤቱ የሚታተመው ህትመት ይቁም ነው የተባለ። በየቤቱ ማለት አንዳንዱ ከቅንነት አንዳንዱ ከሌላ ዓላማ ብዙ ነገር ያደርጋል። በእኛ ቤት እንደምታውቁት ሌላውን ተውትና መጽሐፍቱን እንደው ዘቢብ እንኳን እኮ የእኛ ቤተክርስቲያን የላትም እኮ የውጭ ሰው ነው የሚያመጣው። በሌላ እምነት ያሉ ሰዎች አልባሳቱን ብትመለከቱ አብዛኞቹ በደንብ እንደው ሰው የሚወዳቸው አገልጋይ የሚወዳቸው የውጭ ነው፣ የግሪክ የምናምን ነው የሚባለው። ነጋዴ ነው የሚያዘጋጀው ሁሉን ነገር። ቤተክርስቲያኒቱ በራሷ መንገድ ልታዘጋጀው የሚገባውን መጽሐፍትም እንደዛ ናቸው። ዝም ብሎ ነጋዴ እንደፈለገ የሚያሳትማቸው ናቸው። እነዚህ መጽሐፍት ምንም ስህተት የለባቸውም እንዴት ይባላል? ነውር እኮ ነው። እንደው የለባቸውም ማለት በራሱ ማለት ነው። ያ ማለት ግን ፀጉር ይስተካከል ማለት አንገት ይቆረጥ ማለት አይደለም። የቃላት የሐሳብ የምን ዝንፈት አለባቸው ማለት እንደው ገድላት አያስፈልጉም የሚል ድምዳሜ ያለው ሰው ደግሞ እሱ ካለ እብድ ነው። ያስፈልጉናል። ቅዱስ ጳውሎስ እንደተናገረው ዋኖቻችሁን አስቡ፣ የእምነታቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው ነው ያለ እና እኔ አሁን የአቡነ ተክለ ሃይማኖትን ፍሬ ለማየት ብፈልግ መጽሐፍ ቅዱስ ላይ አላገኘው። የሌሎችን ቅዱሳን የነ ቅዱስ ጊዮርጊስ ብንል ከመጽሐፍ ቅዱስ በኋላ የመጡት አረዛው መጽሐፍ ቅዱስ ላይ ያሉት ውስጥ ተጋድሏቸው መች አለና እና አንዳንድ ጊዜ ደግሞ ተአምሩ ላይ ለምሳሌ አቡነ ተክለ ሃይማኖት በአንድ እግር 7 ዓመት ቆሙ ሲባል እንዴት ምናምን እኔ እዚህ ጋር የአቡነ ተክለ ሃይማኖት ብርታት አይደለም የሚታየኝ ወንድም፣ የአቡነ ተክለ ሃይማኖት አይደለም በአንድ እግር እንዲቆሙ የሚያደርግ አምላክ አላቸው። እግዚአብሔር በቅዱሳኑ ድንቅ ነው የሚለውን የመጽሐፍ ቅዱስ ቃል ነው የተረዳሁት። ስለዚህ እኔ አሁን የአቡነ ተክለ ሃይማኖት ጥንካሬ አይደለም፣ የእግዚአብሔር ችሎታ ነው፣ የእግዚአብሔር ካህሊነት ነው የሚታየው በዚህ ገድል ላይ።
እንጂ አንድ ሰው አይደለም በአንድ እግር በሁለት እግር እንኳን ቆሞ በመቋሚያ ተደግፎ እንኳን አይቻልም። ይሄ ለምን ሆነ ያልን እንደሆነ እግዚአብሔር በቅዱሳኑ ድንቅ ነው። እግዚአብሔር በወዳጆቹ ያደረገው ነው። እንሂድ። አሁን ብዙዎቹ የሚቀልዱት የሚያፌዙበት የአቡነ አረጋዊ ገድል ያው እንደምታውቁት በዘንዶ ወደ ላይ መውጣታቸው ነው አይደለም? ዳዊት በመዝሙሩ 90 ላይ ተናገረ። ከሐዋርያት ይህንን ምናልባት ሲያደርግ ያየ ነው የለም በመጽሐፍ ቅዱስ። በዘንዶውና በአንበሳው ላይ ትጫናለህ የሚለውን ቃል እንዲህ ይሄ ስልጣን ከተሰጠ ለእግዚአብሔር ተከታዮች ለክርስቶስ አገልጋዮች አቡነ አረጋዊ የማያደርጉበት ምን ምክንያት አለው? ስለዚህ መጽሐፍ ቅዱስ የሰጠውን ስልጣን የሚተረጉሙ የእምነት ፍሬያቸውን የምንመለከታቸው ሰዎች አሉ። ቅዱስ ጳውሎስም እኔ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። እኛ እኮ የምንመስለው ክርስቶስን ብቻ አይደለም፣ ክርስቶስን የመሰሉ አባቶቻችንን እናቶቻችንን ጭምር ነው። ስለዚህ እነዚህን አባቶች እናቶች የምናየው መጽሐፍ ቅዱስ ላይ ብቻ አይደለም። ደግሞ ሲጀመር ምናልባት እንዳላሰፋ እንጂ መጽሐፍ ቅዱስ ራሱ እኔ ብቻ ነኝ አይልም። እንደምታውቁት እኔ ብቻ አይልም። እንዲያው ብዙ መጽሐፍቶችን ስንመለከት ከሌላ የሚመጡ ለምሳሌ እንዲያው ምናልባት እንዲያው እዚህ ያላቸው ወንድሞች ብታውቁትም ከታች ነው የሚባለው ሌላው ሰው ለሱ ለመናገር ለምሳሌ ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ስለ መንግስተ ሰማያት ሲናገር ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበ ብሎ ነው የሚገልጠው ተብሎ እንደተጻፈ ይላል። ቅዱስ ጳውሎስ ከየት እንዳመጣው ነው? ይህን ማን አባቱ ነው የሚናገር? እዚህ ውስጥ ባይብል ብቻ የሚል ሰው ከየት ያመጣዋል? ህሊና ያለው ሰው እንደው በዚህ ላይ ምን ይላል? ከየት ነው ያመጣው ቅዱስ ጳውሎስ? ይህን መጽሐፍ ቅዱስ ያልሆነ ጥቅስን ጳውሎስ አምጥቶ ከነገረ ከጠቀሰ እኔ ለምን ነው የማላመጣው? የጳውሎስን ምንጭ ለምን ነው የማልጠቀመው? ከመጽሐፍ ቅዱስ ውጭ መጥቀስ ስህተት ከሆነ ጳውሎስም ተሳስቷል ማለት ነው። ስለዚህ ይሄ ደግሞ የማያስኬድ ደምና ስጋ የወለደው ከንቱ ሀሳብ መሆኑን እናያለን። እና እንዲህ አይነት መጽሐፍት ለቤተ ክርስቲያን ለመጽሐፍ ቅዱስ ገላጭ የሆኑ ከመጽሐፍ ቅዱስ ጋር ያሉ ቅርንጫፎች ናቸውና እኛ ግንዱን ከነ ቅርንጫፉ ነው የምንቀበለው። አጭሩ ነገር ምናልባት ረጅሙ ነው አጭሩ የሚባለው ይሄ ነው ሀሳቤ።